ሲፈራችሁ ዛሬ መከራ አይደለም ያሳያችሁ ነገ ከሚባለው የክብራችሁ ልክ እናንተን ማስቀረት። ምጽፉ ልጆች ተጨማሪ ጉስቁልና በህይወታችሁ ላይ ሰይጣን የሚያመጣው በትላንትና ፍርሃታችሁ ነው። ዛሬ ተፈራላችሁ ማለት ነገ ሰይጣን እንዲጫወትባችሁ ፈቅዳችኋል ማለት ነው። ሰይጣን መከራ የሚጭንባችሁ በህይወታችሁ ላይ ተጨማሪ መከራ የሚያመጣው የትላንቱ ፍርሃታችሁን ተጠቅሞ ካህን በቀኝ ጆሮ ነው የሚሰማው ብያችኋል። እንዲቀጠቅጥህ እድል ሰጥተዋል ማለት ነው። በቃ ከታች ነው ያለው አንተ፣ እሱ ከላይ ነው። እንዲለቅምህ ነው የምታረገው። ምቹ ስትራቴጂካዊ ቦታ ሰጣችሁት ማለት ነው። ሰይጣን ተጨማሪ መከራ በህይወታችሁ ላይ የሚያመጣው በትላንትና ፍርሃታችሁ እንጂ በተጨማሪ ፍርሃታችሁ አይደለም። ዛሬን አትፈሩም ማለት ነገ ሰይጣን እንዳያጠቃችሁ እድል ከለከላችሁት ማለት ነው። በህይወት ነጥብ መጣል የሌለበት ታይም አለ። ፍርሃት ያቺን ኢምፖርታንት ኦፖርቹኒቲ እንዳትጠቀም ያስደነግጣል። ትፈራለህ ማለት ብለህ ጻፍ። የሰይጣን መስህብ ነህ። አክሱም የቱሪስት መስህብ እንደሆነ ትፈራለህ ማለት ሰይጣን እየመጣ ይጎበኛል ማለት ነው። አንተ በቃ እየመጣ አንተ እንደ ቀይ ቀበሮ እንደ ምኒልክ ድኩላ ካሜራ ይዞ ያነሳል ዝም ብሎ። ትፈራለህ ማለት ጭላዳ ዝንጀሮ ነህ፣ የሚኒልክ ቀበሮ ነህ፣ ላሊበላ ነህ። ምንድን ነው አንተ የምትፈራው? ትፈራለህ ማለት የሰይጣን መስህብ ነህ ማለት ነው። እየመጣ ይጎበኛል። መጥቶ ቅዳሜና እሑድ አንተ ጋር ነው አርፎ የሚመለስ። ምን ነው ወይኔ ኢየሱስ ክርስቶስ እኔ ኢዮሳፍጥ ደስ ይለኛል እኮ ኳየሬ ቁም ከፊት ለፊት ተባለ። በዓለም ላይ እንዲህ አይነት የጦር ስትራቴጂ ቆረጣ ውጊያ 3 ነገስታት መጥተዋል አለ፣ ሰራዊት አሰልፏል አለ። ትፈራለህ ማለት በጣም የሚገርምህ መሪውን እንደተነጠቀ ካፒቴን ነው። ትልቁ መርከብ በትንሿ መሪ እንደምትዞር ትፈራለህ ማለት መኪናውን መሪውን የያዘው እንደሚነዳው እንደዛ ትፈራለህ ማለት የሚነዳ ዴቪል ከፈለገው ጋር ያጋጫል፣ ያጣምምሃል፣ ይገለብጣል፣ የፈለገው ነው የሚያደርገው። ለምን እንደምትፈሩት ታውቃላችሁ? የአእምሯችሁ ምናባዊ ሐሳብ ሰይጣን ስለተቆጣጠረው አሁን ታስባላችሁ። ዝም ብላችሁ ስትወድቁ፣ ስታብዱ፣ ጨርቃችሁን ስትጥሉ፣ ስትፋቱ አሁን ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላል። አንዳንዱ ከመሬት ተነስቶ የሚያስፈራው ነገር ይገርማል። ሳይንስ እንደሚያወራው ከሆነ የብዙ የበሽታ ምንጭ ፍርሃት ነው። ፍርሃት ነው። የብዙ ሰው የበሽታ ምንጩ ፍርሃት ነው። ብዙ ልጆች ጨጓራዬን ይላሉ። ራሳቸው ልጆች እኮ ጨጓራ አላፈሩም። ራሱ አንድ ፍሬ እኮ ናቸው። ገና 13 14 ዓመት ያው መዳሊያ ለሚያሳይስ የ14 ዓመት ልጅ አሁን ምን ጨጓራ አለው? ለራሱ እኮ ምጢጥዬ ለራሱ ምስኪን ነው። በደንብ እንኳን አልበላም እኮ 18 ምሳ ያልበላ ጨጓራዬን ይላል። ፈርቶ እኮ ነው። ምን ነው ልቤን ይላል። እዚህ ትፈራላችሁ ማለት ሰይጣን ማንኛውንም ጥቃት እንዲያደርስባችሁ ምቹ አቀባበል ተቀምጣችኋል። ትፈራላችሁ ማለት በስላ እንደምትታይ ማንጎ በድንጋይም በወፍም በየትኛውም ሁኔታ ለመቀጠፍ እንደምታመች ፍሬ ተንጠልጥላችኋል ማለት ነው። ትፈራላችሁ ማለት ችግራችሁን ከእግዚአብሔር ቃል በላይ ታደርጉታላችሁ፣ አድርጋችሁታል ማለት ነው። ሌላው የመጨረሻው ትፈራላችሁ ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብላችሁ ታሙታላችሁ ማለት ነው። ምክንያቱም ፍርሃት በቀጥታ የእግዚአብሔርን ፍቃድ ይቃወማል። ፍርሃት ኃጢአት ነው። ምክንያቱም ፍርሃት ማለት ያለማመን ክምችት ማለት ነው። አለማመንስ ተከማችቶ የሚፈጥረው ፍርሃት ይባላል።
አለማመን ኃጢአት ነው። አለማመን ፍርሃት ማለት ያለማመን ክምችት ማለት ነው። ፍሬሽ ሆነ ትፈራለህ። እግዚአብሔር በምንም ተአምር እንባህን አይሰማም፣ እምነትህን ነው የሚሰማው። አይሰማም። እንባ ቢሰማ ቢሆን ኖሮ የኢትዮጵያ ሕዝብ ይሰማ ነበረ። እንባ ቢሰማ ቢሆን ኖሮ እግዚአብሔር እንባ አይሰማም፣ እምነት ነው የሚሰማው። ተባረርኩ ብለን ገባ፣ ተመረኩ ብለን ተበነስከ አለ። ፍርሃት ማለት ያለማመን ክምችት ማለት ነው። አታምንም፣ እግዚአብሔር አይረዳኝም ብለህ እያማኸው ነው ማለት ነው። ስማ፣ እግዚአብሔር አንተን ሳይሆን ራሱን ስለሚያምን ከቀላሉ የህይወት መንገድ ይልቅ ውስብስብ በሆነው የህይወት መንገድ ላይ ይወስዳል። በደም ስሙኝ። አንተን ሳይሆን ትምህርትን ሳይሆን ችሎታን ሳይሆን ገንዘብን ሳይሆን ራሱን ስለሚያምን ለምንድን ነው ውስብስብ በሆነ የህይወት መንገድ የሚመራኝ በጣም ቀላል አቅጣጫ እያለ በከባድ የህይወት ትራክ ውስጥ የሚያስገባኝ ካላችሁ እሱ ስለ ምሪትና ስለ አቅጣጫ ሲያስብ የሚያስበው አንተ ያለህን ትጥቅ ሳይሆን በዘመናት መካከል የሸመገለውን ማንነቱን። ስለዚህ አቅጣጫ ሲወስን አንተን አስቦ ትምህርትን አስቦ ገንዘብን አስቦ አይወስን። የጠላቶችን አቅም አስቦ አይወስንም። የራሱን አቅም አስቦ ስለሚወስን ለዚህ ነው በጣም አቋራጭ የህይወት መንገድ እያለ በከባዱና ትልቅ ጥያቄ በሆነው በኤርትራ ፊት ለፊት አመጣቸውና ሳንዱች አረጋቸው፣ ከተታቸው፣ ወስዶ ኤርትራ ባህር ፊት ለፊት ካምፕ አርጎ አላቸው። ይኸውልህ የሚገርምህ ኤርትራ ጋር እኮ እነሱ መተው ድንኳን ደኩነው እኮ ቁጭ ብለዋል። አስቀመጣቸው። እነሱን አስቀምጦ ፈርዖንን አፈጠጠ። ሲሮጥ መጣ። ያውቃል በሌላ መንገድ ቢወስዳቸው በቀላሉ ሊገቡ እንደሚችሉ፣ ግን ካወጣቸው በኋላ ለዘመናት የገዛቸው እንደሚከተላቸው ስለሚያውቅ የሚከተላቸውን ማጥፊያ ዌፐን ከፊት ለፊት አስቀምጦላቸዋል። ዝም አላችሁ ማለት መድኃኔ ዓለም መንቀሳቀስ እንዲጀምር እድል ፈጠራችሁ ማለት ነው። አጣብቂኝ ውስጥ ይከታችኋል። ወስዶ ሳንዱች ያደርጋችኋል። የኋላው ዞር ሲሉ የሰረገላው ኮቴ የሚያነሳው አዋራ ይታያቸው። አዋራው እየቀረበ ይመጣል። እየቀረባቸው ከፊት ሲያዩ ኤርትራ በብዙ ግርማ ሞገስ ጸጥ ብሎ ያያቸዋል። ዝም ብሎ አላቸው። አሁን ዘሎ መግባትም ዘሎ መመለስም አይሰራም። ዝም ነው። ትፈራለህ ማለት ሁኔታውን ከእግዚአብሔር ቃል በላይ ታደርጋለህ ማለት ነው። ትፈራለህ ማለት እግዚአብሔር ሊረዳኝ ፈቃደኛ አይደለም ብለህ ያማኸው ነው ማለት ነው። ቁጭ በሉ። ለዚህ ነው አስቸጋሪ የህይወት ምዕራፎች ውስጥ ስገባ ሁሌ የማረገው እንደዚህ ነው። ዝም ነው። እስካት አንድ ነገር ግን አውቃለሁ። ዛሬ የማያቸውን ቆይ ስሙኝ። ያዕቆብ ወጥቶ ሄደ። ያዕቆብ ወጥቶ ቀስ እያለ ሲሄድ ላባ ደረሰበት። እግዚአብሔር ፐርፐዝሊ ነው ላባ እንዲደርስበት ያደረገው። አደራረሳቸው። ምክንያቱም ሁለተኛ እንዳይደርስበት ነው ያደራረሳቸው። ስሙኝ። እናንተን ያቆምና ጠላቶቻችሁን አፍጥኖ እናንተ ጋር እንዲደርሱባችሁ ያደርጋል። ሁለት ካሁን በኋላ አለ ላባ እኮ አልደርስብም እንዳደርስብኝ ሮጦት አለክልኩ። እኔ የፈለኩት ላርግ ይችላል። አንተ ግን ለሊት ተገልጦ እንዳትነካው ብሎኛል። ካሁን በኋላ እያለከለከ ደርሶበት ሲያበቃ ሁለተኛ እንዳንደርስ ላይ ነው። ጠላት እንዲደርስብህ የሚያደርገው ሁለተኛ እንዳይደርስብህ ነው። ፍርሃት ያለማመን ክምችት። አታምንም ማለት ትፈራለህ ማለት ነው። ሰው የምታምነውን ሩብ እግዚአብሔርን ብታምን ትልቅ ደረጃ ትደርሳለህ ብለህ ጻፍ። ከፍርሃት እንድትወጣ ከፈለክ የመጀመሪያ ማድረግ ያለብህ ፍርሃት ኃጢአት ስለሆነ ንስሐ ግባ። ይቅርታ አድርግልኝ ስለፈራው እሑድ ቸርች እየሄድኩ ያባረሩልኛል እየፈራው ሰይጣን እኔ መስህብ ስለሆንኩት። ከፍርሃት ለመውጣት የመጀመሪያ ማድረግ ያለባችሁ ተናዘዙ፣ ንስሐ ግቡ። ስለምፈራ እየፈራው ስለማማክ እየፈራው ችግሮችን ካንተ በላይ ስላረኳቸው ስለታዘብከኝ ጨለማ ፈርቼ አንተን ትንሽ ስላረኩ ጨለማውን ትልቅ አርጌ አንተን ትንሽ ስላረኩ አይት ትልቅ አርጌ
መልአኩን ትንሽ ስላለ ይቅርታ አድርግልኝ ብላችሁ ንስሐ። ሌላው ከፍርሃት ነፃ ለመውጣት ሁለተኛ አይኖቻችሁን ኢየሱስ ላይ አድርጉ። አይኖቻችሁን ኢየሱስ ላይ ስታደርጉ ምን ማለት ነው? በሌላ አማርኛ ለችግሮቻችሁ ጀርባችሁን ስጡ። ምን ማለት ነው? በሌላ አማርኛ አይኖች ኢየሱስ ላይ ከሆኑ ችግሮች ከጀርባ ናቸው። ችግሮችን ብቻ እያየክ ነው ማለት እያረክ ያለው ለኢየሱስ ጀርባህን ሰጥተሃል ማለት ነው። አሁን ወደ እኔ ተመልከቱ። ወደ መድረኩ እያየው ነው ማለት ለእናንተ ጀርባዬን ሰጥቻለሁ ማለት ነው። ወደ እናንተ እያየው ነው ማለት ለመድረኩ ጀርባዬን ሰጥቻለሁ። ወደ ኢየሱስ እያየ ነው ማለት ጀርባህን ለችግር ሰጥተሃል። ወደ ችግር እያየክ ነው ማለት ለኢየሱስ ጀርባህን ሰጥተሃል። ይሄ ኃጢአት ነው። ለዚህ እኮ ነው በፍጥሞ ደሴት ታስሮ ሰው እንደ እህል ርቦት ምንም አይነት ፕሮቴክሽን በሌለበት ሁኔታ በጌታ ቀን በመንፈስ ተፈጠረ። አዲስ ሰማይና አዲስ ምድር አየዋል። ወገቡን የታጠቀ ነው። ጸጉሩ ነጭ ነው። እግሩ እንደ ጋር ናስ ሚላፋ ታቀጨ። ሰውየው ባየውት ጊዜ አለ እንደ ሞተ ሰው ሆኜ አለ። እንደ ሞተ ሰው ማለት አነስቴዥያ እንደተሰጠው ሰው ሆኜ ወደቀ። ወዳጄ ከወደቅም አንተ መውደቅ ያለብህ እሱን አይተህ እንጂ ችግርን አይተህ ምን ነው? አይኖቻችሁን ኢየሱስ ላይ ትኩረት አድርጉ። ትከሉ እሱ ላይ። ቀላል የሆነ የጊዜው መከራችን የዘላለም መጠን ከክብር ከመጠን ይልቅ በላይ ያደርግልናል። ቀላል የሆነ የጊዜው መከራ እንዴ! ቀላል የሚለው እኮ ገንዘብ ማጣት፣ ጤና ማጣት፣ ተደብድበህ ከንፈር አብጦ አይኑ አብጦ የሆነ ነገር ሆኖ በልዞ ሌላ ሰው ሆኖ አንተ ጳውሎስ ማን የምትለው ሁኔታ ውስጥ ሆኖ ቀላል አይ ከባድ አይቷል። አሁን እንደዚህ አለ ይኸውልህ ብነግራቸው አለ የማትሸከሙት ሰው የማይሰማውን ድምፅ ሰምቼ እንዲህ ያለ ሰው አለ እስከ ሶስተኛ ሰማይ እስከ እግዚአብሔር ገነት ተነጥቆ ነበር አለ። እግሩ ላይ እግር ብረት እጁ ላይ ሰንሰለት ተደርጎበት ከሸሸሽ ያረገ መጥቶ ተናገር ሲሉት አግሪጳ ቆሞ ይናገራል። ያንን ደብዳቤ ጽፎ መንገድ ላይ የበራለትን ጌታ የት ነው ጳውሎስን ያገኘው? ኢየሱስ አይደለ? አይረሳም። እሱ ሁሌ ሲያወራ ተከሶ ሲቆም በደማስቆ ደብዳቤ ይዤ ሲሄድ ከሱ ነው የሚጀምረው። ጳውሎስ የፈለገ ተከሶ ሲቆም ስሙት። መንገዴ ላይ ተገናኘኝ ወደኩ ምናምን ነው የሚለው። አይኖችን ኢየሱስ ላይ ነው ማድረግ ያለው። የአባቱን እጅ ጨምድዶ እንደሚሄድ ሕፃን ልጅ ከሰፈር ልጆች ጋር ሁሉ እንደተጣላ ሊመቱት የሚፈልጉት አባቱን ሲያይ ይላቸዋል ኬዞ የማን ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18። በመሰረቱ እግዚአብሔር አትፍራ ይላል እንጂ ፍርሃትን አውጥቶ አይጥልልህም። ፍርሃትን አውጥቶ መጣል ያንተ ስራ ነው። እግዚአብሔር መጥቶ ፍርሃትን ካንተ ያወጣልህ። ይሄን ወቅ ከዛ በተረፈ ፍርሃት ቅጣት አለው። ትፈራለህ ማለት ትቀጣለህ ማለት ነው። ውጤት አለው። ብዙዎቻችሁ የፍርሃትን ቅጣት ውጤት ነው እየኖራችሁ ያላችሁት። ዳሩ ግን አለ የሚፈሩ አለ ሴሰኛ ጣዖት የሚያመልክ ሐሰተኛ ብቻ ሳይሆን የሚፈራ ሰው ራሱ መጨረሻው በእሳት ባህር። ትፈራለህ ማለት ጨዋነ ማለት ነው። ትፈራለህ ማለት መጨረሻ እሳት ነው። ታውቃላችሁ ሱስ የፈሪዎች ውሳኔ እንደሆነ። ሱስ የፈሪዎች ውሳኔ
ህይወት በግራና በቀኝ ውጥረት ውስጥ ሲከታቸው ከገቡበት ውጥረት ለመውጣት አማራጭ የሚያደርጉት ጭስ ውስጥ መደበቅ ነው። ሱስ ጭስ የፈሪዎች መገለጫ፣ የፈሪዎች ውሳኔ ምንም ሌላ በጣም ደካማ የውስጥ ስብዕና የገነቡ ሰዎች ቻሌንጅ ሲገጥማቸው ለዚህ ነው ልክ ቻሌንጅ ሲገጥማቸው መጠጥ ቤት ይገባሉ፣ ብርጭቆ ውስጥ ይገባሉ። በቀጥታ በቃ ቻው ብለው ከዛ በኋላ ያስገቡት ነገር ሲወጣ ድምጽ ያላሰማ ሰውዬ ካስገባ በኋላ ሲመጣ የሰፈሩን ኮብልስቶን የሀገር የፖለቲካ ጉዳይ ማውራት ይጀምራል። ምን ነው ብዙ ሰዎች የማይፈሩ የሚመስሉ ፈሪዎች ናቸው። የመጨረሻ ከፍርሃት ነፃ ለመውጣት በመንፈስ ቅዱስ መሞላት። ከፍርሃት ነፃ ከወጣችሁ በኋላ ተመለሳችሁ ወደ ፍርሃት ልትገቡ ስለምትችሉ ነፃነታችሁን ደግሞ ተንከባከቡት። ከወንድሞች ህብረት ጋር ቆዩ። የሚቀጥለው ዓመት ምን ትሆናላችሁ? ምን ትሆናላችሁ? አላም ጉዱና ያለው ብለህ ማየት ነው እንጂ